ምንም ማለት አቃተን እኮ። ይህ ተገሎ ተሰዶ ታግቶ የማያልቀው ምዕመን ባለቤቱ ማን ነው? አለው የሚለው አባቱ ማን ነው? በየዓመቱ ገቢ ያስገኘን ብላችሁ የምትሸላለሙት እኮ ይህ ነፍስና ስጋውን አስይዞ በሚወጣ በሚገባ ምዕመን ላብ ነው። መቼ ነው የምትደነግጡት? ስንት ልጆቻችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ጠባቂ የሌለው ምዕመን እምባ ግፍ አይሆንም ወይ? ምዕመኑ ከማህበራዊ ሚዲያ ጩኸት ባለፈ ደፍሮ እንዳይጠይቃችሁ የያዛችሁት ስልጣነ ክህነት ነውና በጥቅስ ተተብትቦ እያየነው ነው። ቀስ በቀስ የመካከለኛው ምስራቅ ክርስቲያኖች ዕጣ ፈንታ ጋር ገጥመናል። ሌላው አካባቢ ይቅር፣ በ2 ዓመት ያውም በምስራቅ አርሲ በአንድ ወረዳ ብቻ 115 ልጆቻችሁ መገደል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊቱ የመቆም ሞራል አላችሁ? ለነገሩ እስከዛ ካላለቁ አረ በእንተ ማርያም ብላችሁ ስለጠራችኋት እመብርሃን ይሁንባችሁ። ባለቤቱን ባይንቁ ይህ ባልሆነ። ለራሳችሁ ክብር በእግዚአብሔር ፊት ምዕመኑን ልትጠብቁት ስለገባችሁት ቃል ኪዳን ብላችሁ አባቶቻችን አለው በሉ። እኛንም አባቶቻችንን ወቃሽ አታሰኙ። ያረፉትን ወገኖች እግዚአብሔር የሰማዕቱን ዋጋ ያድልልን፣ ቤተሰቦቻቸውን ያጽናልንም ያጽናናልንም። መስከረም ጌታቸው በፌስቡክ ገጿ ላይ ከጻፈችው የተወሰደ